እጅግ አሳዛኝ መረጃ ከጻድቃኔ ማርያም ተሰምቷል። በጻድቃኔ ማርያም ገዳም የ14 ሰዎች ሕይወት አልፏል። በሰሜን ሸዋ ዞን ሴጣናዊ ተግባር የሚሰራን ሰው ነው ኡስታዝ ብላችሁ የምትጠሩት። አላህ ይክር። አሳዛኝ ዜና አለ ለመላው ባለማዕተብ ኦርቶዶክሳውያን በሙሉ። በታላቋ ጻድቃኔ ማርያም ገዳም ከባድ የሚባል ዝናብ በመጣሉ ምክንያት የመሬት መንሸራተት አጋጥሟቸው በስፍራው የነበሩ ከባባድ ድንጋይ በመጫን የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰማም። የተወዳጁ አህመድ ነው ስሙ፣ መሐመድ ነው የሚሉት። ዝም ብሎ እንዳይመስላችሁ ግራኝ መሐመድ የሚሉት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ለማገናኘትም ነው። የሀገራዊ ምክክር ኮሚሽን አስደንጋጭ አጀንዳ ይዞ መጥቷል። በሃይማኖት ተቋማት ዛሬ በገዳማችን በጻድቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ መጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን። አምላካችን ስሙ የተመሰገነ ይሁን። በዛሬው ቪዲዮ እጅግ በጣም ወቅታዊና አስደንጋጭ አስገራሚም በሆነ ቪዲዮ ተመልሻለሁኝ። በጻድቃኔ ማርያም በተከሰተ አደጋ እንግዲህ በቦታው በጸበልና በልዩ የአምልኮ የጸሎት ስርዓት የነበሩ ምዕመናን ሞትና ከፍተኛ ነው ጉዳት አጋጥሟቸዋል። ምንድነው የተፈጠረው በጻድቃኔ ማርያም? ይህን የምንመለከት ይሆናል ዛሬ ማለት ነው። እንዲሁም ደግሞ ታዬ ቦጋለ ስለ ግራኝ አህመድ ያነሳው ሐሰተኛ ትርክትና የተዛባ ታሪክ ውድቅ ሆኗል። ይህንን የምንመለከት ይሆናል። የታዬ የቁልቁለት ጉዞ ምን ይመስላል የምንመለከት ይሆናል። እንዲሁም ደግሞ የአህመድን ጀበል ጉዶችን ወንድማችን ስዩም ያጋልጣል። እሱንም የምንመለከት ይሆናል። እንዲሁም ሌሎችን ጉዳይ እንመለከታለን። ሁላችሁም ይህን ቪዲዮ ላይክ በማድረግ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማሩ። መልካም። እስኪ ያነሳነውን ጉዳይ ከመታችን በፊት አንድ ሁለት ቪዲዮዎችን ላሳያችሁና ቀጥታ ወደ ሰሞነኛው ጉዳይ የሀገራዊ ምክክር ኮሚሽን አስደንጋጭ አጀንዳ ይዞ መጥቷል። በሃይማኖት ተቋማት ድምጽ አጠቃቀም ላይ ገደብ ሊደረግ ነው። አንዳንዶች ጩኸት ሰለቸን መብታችን ይከበር ሲሉ፣ ሌሎች ደግሞ ይህ የሃይማኖት ነጻነት መንካት ነው እያሉ ነው። ለእናንተ የትኛው ይቅደም? በቤቶ በሰላም የመተኛት መብት ወይስ የሃይማኖት ተቋማት ድምጽ ማጉያ የመጠቀም ነጻነት? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከጻድቃኔ ገዳም አሳዛኝ መረጃ ተሰምቷል። በሰሜን ሸዋ ዞን በሚገኘው የጻድቃኔ ማርያም ገዳም በደረሰ የመሬት መንሸራተት የ14 ሰዎች ሕይወት ማለፉ ተረጋግጧል። አደጋው ከባድ ዝናብን ተከትሎ የመጣ ሲሆን በመሬት መንሸራተትና ርዕደ መሬት ለጸበልና ለሱባኤ የመጡ 14 ምዕመናን ወዲያውኑ ሕይወታቸው ማለፉ ነው የተነገረው። ሌሎች 5 ወገኖቻችን ላይ ደግሞ ከባድና መለስተኛ ጉዳት መድረሱም ተሰምቷል። ብፁዕ አቡነ ቀሌምንጦስ በቦታው ተገኝተው ለሟቾች ጸሎተ ፍታትም አድርገዋል። በጸሎት ላይ ያሉ ወደ ፈጣሪያቸው የሄዱትን ወገኖቻችንን ነፍስ ይማር እንላለን። ለቤተሰቦቻቸው መጽናናትንም ተመኝተናል። እጅግ አሳዛኝ መረጃ ከጻድቃኔ ማርያም ተሰምቷል። በጻድቃኔ ማርያም ገዳም የ14 ሰዎች ሕይወት አልፏል። በሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ከከፍተኛ ዝናብ ጋር ተያይዞ በተከሰተ ድንገተኛ የመሬት መንሸራተትና ረደ መሬት የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ ከባድና መለስተኛ አካል ጉዳት ደርሷል። አደጋው የደረሰው ትላንት ለዛሬ ሐምሌ 27 ቀን 2018 ዓ.ም አጥቢያ ለጸበልና ለሱባኤ ከአራቱም አቅጣጫ በተሰበሰቡ ምዕመናን ላይ መሆኑን የሰሜን ሸዋ ሀገረ ስብከት ሚዲያ አስታውቋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በቦታው ተገኝተው ለተጎጂዎችና ለሟች ቤተሰቦች ጸሎትና ፍታትን የማጽናኛ ትምህርትን የሰጡ ሲሆን ሀገረ ስብከቱም በደረሰው አሰቃቂ አደጋ የተሰማውን ጥልቅ ሐዘን ገልጿል። ለሟች ቤተሰቦች መጽናናትን እንመኛለን። በእውነት እግዚአብሔር አምላክ ከእንዲህ አይነት ድንገተኛ መከራና ድንገተኛ ሞት ይጠብቀን። ሁላችንም ለንስሐ ሞት ያብቃን። እንደምትመለከቱት ጻድቃኔ ማርያም ላይ አስከሬን ፍለጋ ነው በጊኒደር። ምክንያቱም በጣም ትልልቅ ድንጋይ አለ ጻድቃኔ ማርያም ላይ። እሱ የተንከባለለ የተናደ ብዙ ሰዎችን ጎድቷል ማለት ነው። በድንጋዩን እያነሳ በጊኒደር እንግዲህ አስከሬን እየተፈለገ ይገኛል። ይህ እጅግ በጣም አሰቃቂ ነው። ኦርቶዶክሳውያን ሁላችንም ነፍስ ይማር እያልን ለሞቱ ወንድሞቻችን እህቶቻችን፣ እናት አባቶቻችን ነፍሳቸውን በአጸደ ገነት ነፍሳቸውን የሰማዕታት ነፍስ የሰማዕታት ደም አድርጎ ይቀበል ዘንድ ጌታ እግዚአብሔር በቸርነቱ ሁላችንም እንመኛለን። ነፍስ ይማር እያልን ኮሜንት ላይ መልካም ምኞታችን እንግለጽ። ይሄ ኦርቶዶክሳዊ ስርዓት ነው። በሞትን ጊዜ ጌታ እግዚአብሔር በቸርነቱ ነፍሳችን ይምር ዘንድ መልካም የሆነ ጸሎትን ማድረግ ይገባልና ሁላችንም ይሄ ቪዲዮ ያያችሁ ሁሉ ነፍስ ይማር ሳትሉ አትውጡ። እንግዲህ ለሞቱት ወንድሞቻችን ነፍስ ይማር፣ ለቤተሰቦቻቸውን መጽናናትን እንመኛለን። እስኪ ከዚህ ጋር ተያይዞ አንድ ቪዲዮ ምንድነው የሆነ ያለው? በተለይ እዚህ ሞታ አካባቢ እያንጃበበ ያለው በሀገራችን ላይ
በተፈጥሮም በልዩ ልዩ ሁኔታ ሞት ነግሷል። በጦርነት እንዲህ ያለ ነገሮች በዝቷል። እስቲ ወንድማችን ዲያቆን ፋሲካ የሚለውን እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራቸው ክርስቶስ ቤተሰቦች፣ ውድ ኦርቶዶክሳውያን፣ በሀገር ውስጥም በውጭም ሀገር የምትገኙ የእመቤታችን ቅድስት ድንግል ማርያም ወዳጆች፣ እንግዲህ ዛሬ በገዳማችን በጻድቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ የመጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ጉዳቱ የደረሰው ያው ጠዋት በ27 ዛሬ ማለት ነው ከጠዋቱ 1 ሰዓት ላይ ነው። እንግዲህ ያው ከላይ ገደሉ ተንዶ ነው ተንሸራቶ ነው በራሱ ማለት ነው። በራሱ ነው የተንሸራተተው። የተጎዱት እንግዲህ ህይወታቸው ያለፈው 14 ሰዎች ናቸው። አካል ጉዳት ደግሞ የደረሰባቸው 5 ናቸው ማለት ነው። ስለዚህ ያው እንግዲህ በጣም ይሄ በመከሰቱ በጣም አዝነናል፣ ሐዘን ተሰምቶናል። ነገር ግን ደግሞ ያው በዚህ ያረፉ እህቶቻችን ወንድሞቻችን የእመቤታችን ወዳጆች ናቸው። እየጸለዩ ባለበት ሰዓት ያው ባልታሰበ ሁኔታ ነው የተከሰተው በራሱ። ስለዚህ በተለያየ ሚዲያ የተለያየ መረጃ ሊሰራጭ ስለሚችል ትልልቁ ዋናው መረጃችን ያው ከገዳሙ ያለው በእጃችን አሁን ያለን መረጃ ይሄ ነውና ስለዚህ ይህንን እንድታቁ ለማለት ነው። ይህንን መግለጫ መስጠት የፈለግ ነው። እግዚአብሔር ከዳግም ሐዘን ይሰውረን። ያረፉ ወንድሞቻችን እህቶቻችንን እግዚአብሔር አምላክ በቅዱሳኑ አንድነት እንዲያሳርፍልን ጸሎታችን ነው። እግዚአብሔር ከኛ ጋር ይሁን። በዚህ ዘመን በኔ እድሜ በጣም ከሚያስጨንቀኝ ነገር አንዱ ኦርቶዶክሳውያን እርስ በርስ በጦርነት እየተጨራረስን እንደሆነ ሳስብ ነው። በተለይ ይህ ጨፍጫፊ የሆነው የአብይ አህመድ መንግስት ሳስብ በሰሜኑ የሀገራችን ክፍል ኦርቶዶክሳውያን እርስ በርስ እንዲጨራረሱ እያደረገበት ያለውን መንገድ ሳስብ እና ደግሞ እኔ ምንም ማድረግ አለመቻሌን ሳስብ በጣም እጨነቃለሁ። ላለፉት 7-8 ዓመታት እያየነው እንደሆነ ሁሉ ኦርቶዶክሳውያንን በተለይ በዚህ በአማራና በትግራይ ክልል ያሉ ኦርቶዶክሳውያን እርስ በርሳቸው እንዲጠፋፉ አንድነታቸውን አጽንተው በክርስቶስ ክርስቲያን ተብለው አንድ ሆነው እንዳይኖሩ በብሔር በዘር ተከፋፍሎ እንደዚህ ሲጠፋፉ ማየት፣ እነዛ ታላላቅ ቅዱሳን ያለፉባቸው ቦታዎች፣ እነዛ ያ የሊቃውንት ሀገር ዛሬ እንዲህ በብሔር ስንጠፋፋ ማየት በጣም ያመኛል። በጣም አዝናለሁ። የሚያሳዝነኝ ምንም ማድረግ አለመቻሌ ነው። እነዛ ተሳቱ ቅዱሳን መጣው ያረፉባት፣ እነዛ ታላላቅ ገዳማት ያሉባት፣ እነዛ ትልልቅ ክርስቲያኖች ያሉበት፣ ትልልቅ አብያተ ክርስቲያናት፣ ትልልቅ ጉባኤ ቤቶች ብንጠራ የድጓው፣ ያቋቋሙ፣ የዝማሬው፣ የመዋሲቱ፣ የመጻሕፍት ትርጓሜ፣ የቅዳሴው ጉባኤ ቤቶች፣ የምስክር ቤቶች ያሉበት ያ ሁሉ ቦታ ያ ሁሉ ክርስቲያን ያለበት ኦርቶዶክሳውያን ዛሬ ያለ እረፍት ሲጨፋጨፉ ማየት ያማል። መቆሚያው መቼ ሆነ አላቅም። ሁሌ ግን ያስጨንቀኛል። ለአባታችን ቃሎት ያሰማልን። ከገዳሙ ከጻድቃኔ ማርያም የተከሰተውን አደጋ በትክክል መረጃውን ለማድረስ እንደዚህ አይነት መግለጫ መስጠትና ምዕመኑን ለማረጋጋት ያደረጋችሁትን ጥረት በእውነት እናመሰግናለን። በእንዲህ ያለ ሁኔታ ፈጠን ብሎ ምዕመኑን የሚያጽናና እውነተኛ መረጃ ከእውነተኛው ቦታ ማግኘት ይገባል ማለት ነው። ምክንያቱም ሰው በተለያየ መንገድ ከተለያየ ሀገር ሰዎቹን ወደ ጻድቃኔ ማርያም እንደሄዱ እናውቃለን። ለጸበል፣ ለፈውስ፣ ለተለያየ አገልግሎት ማለት ነው። ስለዚህ ድንቅ ስራን የሰሩ አባታችን ቃል ያሰማልን። እንግዲህ ወንድማችንም ዲያቆን ፋሲካው እንዳለን ይሄ ጦርነት መቼ ነው የሚያበቃው? አሁንም እንደ ተከታታይ ድራማ ጦርነት ለ3ኛ ለ4ኛ ዙር እየቀረበልን ይገኛል። የሚያሳዝነው ደግሞ ከምንም በላይ ይህ ጦርነት እልቂቱ ኦርቶዶክሳዊ እልቂትን ያካተተ መሆኑ እየተካሄደ ያለው እስካሁን የመጣንባቸው ጦርነቶች በሙሉ ሆን ተብሎ እስከሚመስል ድረስ ኦርቶዶክሳን የሚጨፋጨፉበት ኦርቶዶክሳን የሚያልቁበት ነው። ሰሜኑ ክርስትና የጸናበት ሰሜኑ ኦርቶዶክሳዊነት የቆመበት ዋልታና ማገሩን እየተመታ ያለ ይገኛልና እባካችሁ ኦርቶዶክሳውያን ከዚህ ነገር እንንቃ። ጦርነት ይብቃን፣ ልንጸየፈው ይገባል። በየትኛውም አግባብ ጦርነት ተገቢ አይደለም። መንግስትም ይሄን ነገር ከአቅሙ በላይ እስካልሆነ ድረስ ወደ ጦርነት ሊገባ አይገባም እንላለን። ከምንም በላይ ወንድማችን ዲያቆን ፋሲካው እንደተናገረው የሆነ ያለው ነገር ያሳዝነናል።
ደግሞ ምንም ማድረግ አለመቻላችን በጣም ያማል። ጦርነቱን ለማስቆም የሄድንበት ጥረት በጣም ደካማ ነው። ማስቆም አለመቻላችን በራሱ ያማል እና ኦርቶዶክሳውያን በዚህኛውም ጎራ በዛኛውም ተሰልፈን የምንጨፋጨፈው የምንሞተው እኛ ነን። ይሄ ደግሞ ለጠላት በጣም ጥሩና ምቹ ጊዜ እየሆነለት ይገኛል። እባካችሁ ከእንደዚህ ያለ ነገር በትጥቅ ትግል ያላችሁ ወንድሞቻችን እባካችሁ እንዲህ ያለው ነገር ማስቆም ተገቢ ነው እንላለን። የእናንተ ሀሳብ ምንድን በዚህ ጉዳይ? የሰሜኑ ጦርነት ምን አተረፍንበት? ኦርቶዶክሳውያን እያለቁበት ያለው ሁኔታ አይደለም ወይ? እስኪ ይህንን የሐሰት ትርክት እንመልከትና ወደ ቀጣይ ቪዲዮ እንሄዳለን። ታየ ቦጋለ እንግዲህ አህመድን ጀበል ለማስደሰት የውሃቢ እስላሞችን የሐሰት ትርክት ለማስደሰት ሲባል አጉል ከማይሆኑበት ወድቃ ቦታ ላይ ተፈጥፍቶ ተገኝቷልኝ። እስኪ ቪዲዮ እንመልከተው። ኢማም የሚለውን አይጠሩ፣ አህመድ ነው ስሙ፣ መሐመድ ነው የሚሉት። ዝም ብሎ እንዳይመስላችሁ ግራኝ መሐመድ የሚሉት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ለማገናኘትም ነው። ኢማም አህመድ ኢብኑ ኢብራሂም አልጋዚ የታለ ይዟል እኮ እስከ አክሱም ድረስ የታለ ይቀየራቸው አስገድዶ የታለ እውነት እንነጋገር እንደው ክፋት አይደለም እንደ አፄ ዮሐንስ ወይ መሬት ልቀቅ እጄ በደም ጨቀየ እስከሚሉ ድረስ 30,000 ሙስሊሞች የተገደሉበት አናነሳውም እኮ። ኢማሙ ግን የተዋጉትን አዝረከረካቸው አልኳችሁ። ይሄ መልስ ለታየ አይደለም፣ ለታየ ሳይሆን እሱ እየተናገረ ያለው ምናልባት እውነት ለሚመስላቸው አንዳንድ ሰዎች ነው። ምክንያቱም ታሪክን እያዛባ ስለሆነ የተዛባ ታሪክ እንዳይጋቱ ስለምፈልግ ነው። ኢማም አህመድን ኢማም መሐመድ ይሉታል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለማገናኘት። እንደዚህ ብሎ አንድ የጠራ ሰው አንድ የታሪክ ተመራማሪ ሊሆን ይችላል፣ ኦርዲነሪ ተራ ሰው ራሱ ኢማም አህመድን ኢማም መሐመድ ብሎ ከነብዩ መሐመድ ጋር ለማገናኘት የጣረ ሰው ካለ በቪዲዮ በፈለከው ማስረጃ አምጣና እንከራከር። ሁለተኛ የኢማም አህመድ ጦርነት ኢማም አህመድ በነበረው የጦርነት ስትራቴጂ በያዘው ቦታ ባሸነፈው ባትሎች ጀግና ነው፣ ትልቅ ተዋጊ ነው። ከአንድ ትልቅና ጠንካራ የጦር ጄኔራል የሚጠበቅ ነገር አድርገዋል። ሰፊ ቴሪቶሪዎችን ይዘዋል። ብዙ ነገስታቶችን አሸንፈው ከነበሩበት ከቤዛቸው ከሐረር አካባቢ እስከ አክሱም ድረስ መሄድ ችለዋል። ይሄን አደረጉ ማለት ክርስቲያኑ ቆሞ ያወድሳቸው ወይም ደግሞ መወድስ ለሳቸው ይስጥ ተብሎ አይገደድም። ምክንያቱም ምንድነው የኢማም አህመድ ጦርነት የጂሃድ ጦርነት ነበር። አፋሮችን፣ ሐረሮችን፣ ሶማሌዎችን ሲያሰባስቡ እዛ አካባቢ ያሉትን የሙስሊም ክላኖች ሲያሰባስቡ ኑ ለጂሃድ እንነሳ ወይም ደግሞ ለጂሃድ ጦርነት የሚያነሳሳ ፕሮፓጋንዳ በመንገር ነው አንድነታቸውን አስጠብቀው አጌንስት ክርስቲያን አይላንድ ኪንግደም እንዲዘምቱ ያደረጉት። ጂሃድ መሆኑን ማሳያ ደግሞ ከነበሩበት ከቤዛቸው ተነስተው ሸዋን ጨርሰው ወሎና ጎጃምን ነክተው አክሱም እስኪደርሱ ድረስ ማዕት አብያተ ክርስቲያናትና ገዳማትን አቃጥለዋል። ንዋየ ቅዱሳት ተዘርፈዋል። ከወርቅ ከብር የተሰሩ ብራና መጻሕፍት ተቃጥለዋል። የታሪክና የአምልኮ የተለያዩ ብራና መጻሕፍት ተቃጥለዋል። በሳቸው ጦርነት አማካይነት በሳቸው ወታደሮች ውስጥ ኢቭን ከተቃጠሉት አብያተ ክርስቲያናትና ገዳማት ለምሳሌ በትንሹ እንኳን ብናነሳ ደብረ ሊባኖስ ሸዋ ላይ፣ ሐይቅ እስጢፋኖስ እንዲሁ ወሎ ላይ፣ መርጡ ለማርያም ጎጃም ላይ፣ አክሱም ጽዮንና ደብረ ዳሞ ትግራይ ውስጥ፣ ማክዳ ማርያምና አትሮንስ ማርያም እንዲሁም ጎንደር ላይ ፕላስ ደግሞ የጋፋትና የቡልጋ አብያተ ክርስቲያናት ሸዋ ላይ። እነዚህ ለምሳሌ የተጠቀሱት ናቸው። እነዚህ አብያተ ክርስቲያናትና ገዳማት ከፍተኛ ቃጠሎና ውድመት የደረሰው ኢማም አህመድ በሚመራው ጦር አማካኝነት ነው። እነዚህ የተቃጠሉና የተዘረፉ አብያተ ክርስቲያናትም ኢቭን የታደሱት እንኳን በጎንደሪያን ፔሪየድ ወይም ደግሞ በጎንደር ዘመነ መንግስት ነው መታደስ የጀመሩት። ህዝቡ የተከፈለውን ከፍሎ አዋጥቶ ነገስታቱም ኢንቮልቭ አድርገውበት የታደሱት በጎንደሪያን ፔሪየድ ነው። ኢቭን እነዚህ ሶርሶች እንኳን የሚገኙት ክርስቲያኖች የጻፉት ሶርስ ላይ አይደለም። አረቦች እሳቸውን ተከትለው የሚጽፉ የአረብ ጻፊዎች ነበሩ። ኢቭን አረብ ጻፊዎች እንኳን የጻፉትን ሶርሶች ብታነቡ እነዚህ ነገሮች የሚያስረግጡ ናቸው። ስለዚህ ኢማም አህመድ በጊዜው እያደረጉት የነበረው ጦርነት የጂሃድ ጦርነት ነበረ። በዚህ ውስጥም ብዙ ክርስቲያኖች ተገለዋል። ብዙ አብያተ ክርስቲያናቶች ተቃጥለዋል፣ ወድመዋል፣ ተዘርፈዋል። ይሄን ከታሪክ የምንሸሽገው ጉዳይ አይደለም። በሆነ አካላት ወይም ደግሞ በሙስሊሞች ለመወደድ እሳቸውን አጽድቆ አፄ ዮሐንስን መኮነን ተገቢ አይደለም። አፄ ዮሐንስም ይሄን አድርጓል፣ ለሀገርም ይሄን አድርጓል። ግራኝ አህመድም ለሀገር የጠቀሙት ነገር ካለ ለሀገር ይሄን አድርገዋል። ፕላስ ደግሞ በሀገር ላይ ወይም ደግሞ ከሳቸው አጌንስት በቆሙት ላይ ይሄን ነገር አድርገዋል ብሎ መናገር ነው እንጂ ሚዛናዊነት የሆነን ንጉስ ኮንኖ የሆነን ኢማም ማጽደቅ ከአንድ የታሪክ ምሁር ነኝ ከሚል ሰው የሚጠበቅ አይደለም። ከቻልክ ጥንቃቄ ብታደርግ የሆነ አካል እንዲወድህ ብለ ያልተፈጠረና ማይሆን ታሪክ አትናገር። ጥቁር ጥቁር ነው፣ ነጭ ነጭ ነው። ምንም የሚመጣ ነገር የለም። ኢማም አህመድ በክርስቲያኖች ላይ የጂሃድ ጦርነት አውጆ ነበር በሰዓቱ። ለዚህም ማሳያ ብዙ ክርስቲያኖች ሞተዋል፣ ተገለዋል።
ብዙ አብያተ ክርስቲያኖች ደግሞ ከነበረበት ከቤዙ እስከ አክሱም ድረስ ብዙ አብያተ ክርስቲያናቶች ተቃጥለዋል። ጦርነቱ ጂሃድ ካልሆነ ሃይማኖታዊ ካልሆነ አብያተ ክርስቲያናትን ማቃጠሉ ለምን አስፈለገ? ንዋየ ቅዱሳት መዝረፍ ለምን አስፈለገ? የብራና መጻሕፍትን ማቃጠል ለምን አስፈለገ? ጂሃድ ካልሆነ ሃይማኖታዊ ካልሆነ። ስለዚህ ብትታረምና አካሄድን ብታስተካከል ጥሩ ይመስለኛል። በቅድሚያ ወንድማችን ሳምሶንን ወይም ሳሚን ይህን የልጅ አዋቂ ከልብ እናመሰግናለን። በእውነት እንግዲህ እንዲህ ያሉ ሞጋች ትንታግ ወጣቶች እየተገኙ እንደሆነ ማወቅ መቻል አለበት። ታየ ቦጋለ ራሱን የኢትዮጵያ ታሪክ ቁልፍ በቃ ከፋችና ዘጊ ኢትዮጵያ ውስጥ ስለ ታሪክ ብቸኛ ተጠያቂና አዋቂ እኔ ብቻ ነኝ ብሎ ራሱን ምሁር ሊቅ አድርጎ የተቀመጠ ሲያሻው ለሚፈልገው ወገንና የሆነን ወገን ለማስደሰት ሲፈልግ ታሪክን እንዳፈለገ የሚጠመዝዝ የሚያጣምም የታሪክ ፍልሰትን ፋላሲን እየፈጠረ የሐሰት ትርክትን በትውልዱና በህዝብ ላይ እየገነባ ወይም ደግሞ እየሰበከ የሚገኝ እጅግ በጣም አደገኛ ከአንድ መምህር የማይጠበቅ ሰው ሆኗል ማለት ነው። እንግዲህ ወንድማችን ሳሚ እንዳለው ይህ ታየ ቦጋለ እያደረገ ያለው ነገር እነ ኡስታዝ አህመድ ጀበልን ለማስደሰት በሰሞን ለሱም ጥብቅና አቁሞ ሲለፈልፍ አይተናል። አስቴር በዳኔን እንዲህ ያለ ነገር የሆነ ቅቡልነት ለማግኘት አስቀድሞ ኢትዮጵያዊ ነኝ በሚል ይሄ ፌክ ኢትዮጵያንስት አደረገ። ከዛ ደግሞ ወደ ብሔር ወርዶ የገባበትን አዘቅት እንመለከታለን። የሆነ የአእምሮ መዘበራረቅ ውስጥ እንዳለ ይታያል ታየ ወንድማችን ማለት ነው። ከዚህ ነገር እንድትወጣ እንመኝላለን። ነገር ግን አላስፈላጊ ነገሮችን ማድረግ ተገቢ አይደለም። እንግዲህ በታሪክ የተቀመጠ አረብ እንኳን የአረብ ጸሐፊያን የጻፉትን ይህንን የተቀመጠ ታሪክ አያነብም ተብሎ ትውልዱን ለመሸወድ የሚደረገው ሙከራ እጅግ በጣም ያስተዛዝባልኝ። ትውልዱ አሁን ጠያቂ ነው፣ አንባቢ ነው። ነገሮች በቀላሉ ሰርች ተደርጎ የሚገኝበት ጊዜ ነው። እንዲሁ አይናችሁን ጨፍናችሁ እኔ ላሞኛችሁ እኔ ብቻ ነኝ አዋቂ መባል ከትልቅ ስህተት ውስጥ ይጥላል ማለት ነው። እና እንደተከበርክ ብትቆይ መልካም ነው ላለው። እኔም የእናንተ ሀሳብ ምንድነው? በዚህ ጉዳይ ሀሳባችሁ ምንድነው? እጅግ በጣም የሚያም ነገር ነው። እንግዲህ ግራኝ አህመድን በዚህ ልክ ቅዱስ አድርጎ ማቅረብና እንድንቀበሉ የማድረግ ነገር። ግራኝ አህመድ የራሱ የሆነ ነገር ሰርቷለኝ እንደ ታሪክ አንድ ሆነ ጠባሳ አለ፣ በቃ እሱን የምንቀበሉ ነው። ይህን የታሪክ ጠባሳ እያነሱ ሌላ ነገር ውስጥ መፍጠር ነከሌ ለማስደሰት በሚል ሌሎችን ደግሞ አላስፈላጊ የሐሰት ትርክት መፍጠር ተገቢ አይደለም እንላለን። ሀሳብ አስተያየታችሁን ኮሜንት ላይ አጋሩ። እስኪ ቪዲዮ እንመልከተው። ይህም ሁሉ ሴጣናዊ ተግባር የሚሰራን ሰው ነው ኡስታዝ ብላችሁ የምትጠሩት። አላህ ይቅር ይበለኝ። ሙስተፈረላ በሉ፣ አላህ ይቅር ይበላል። እዚህ ጋር አህመዲን ጀበል ከተናገራቸው ነገሮች ውስጥ እስኪ የፕሮፓጋንዳ ቁልፍ ስትራቴጂ ብሎ ከዘረዘራቸው ውስጥ እስቲ የትኛው ነው የእስልምና አስተምህሮት? አረ የትኛው ነው ትክክለኛ የእስልምና አስተምህሮት? እዚህ ውስጥ ከተዘረዘሩት ሰዎችን መወንጀል ነው፣ የሰዎችን ጥፋት ማስተላለፍ ነው፣ የራሱን ጥፋት ሌላ ሰው ማስመሰል ነው፣ ያላግባብ ማወደስ ነው፣ ሰዎችን ማንጓጠጥ አሁን መንፈሳዊ ነው። ሐሰትን ተጠቅሞ ሰዎችን መወንጀት ሃይማኖታዊ ነው። ነገሮችን የሰዎችን ሀሳብና ትውስታ መቀየር እስላማዊ ነው። በሰዎች ተጠቅሞ ሌሎችን ሰዎች መጉዳት የእስልምና አስተምህሮት ነው። ነገሮችን አስቀይሰ ትኩረትን ማስቀየስ፣ ማፋጠጥ፣ ማዳፈን ይህ ሁሉ ሰይጣናዊ ተግባር 36 ሰይጣናዊ ተግባራትን ዘርዝሮ ይህንን አድርጉ ብሎ ሚሽን ሰጥቶ የሚያሰማራን የሰይጣን ቁንጮ ነው አሁን ኡስታዝ ብላችሁ የምትጠሩት። በየትኛውም ሃይማኖት ውስጥ ያሉ ግለሰቦች በተለይ ደግሞ ከግለሰብ ከፍሎ መምህራንን የሚሉ የትምህርቱን ወይም ደግሞ የሃይማኖቱን ትምህርት እናስተምራለን የሚሉ ግለሰቦች እጅግ በጣም ጠንቃቃ መሆን አለባቸው። የሚናገሩት ንግግር ለሚከተላቸውና እናስተምራለን ለሚሉት ህዝብ በጣም የሚመጥን መሆን መቻል አለበት። ከአቅማቸው በታች የወረደ ነገር ቢናገሩ ተቀባይነት አይኖረውም። እየሆነ ያለው ነገር ደግሞ ይሄ አይደለም። በሁሉም የሃይማኖት ደረጃዎች የሚባሉ ነገሮች የሚናገሩት ሌላ ነገር ግን መምህራን፣ ኡስታዝ እንደዚህ የሚባል ሰባኪያን፣ ፓስተር የሚባል ስማቸው ግን ፈጽሞ አይመጣጠን እና ከእንደዚህ ያለ ነገር እባካችሁ ተቆጠቡ። እንግዲህ አህመዲን ጀበል በተደጋጋሚ ግጭት ቀስቃሽና ኡስታዝነትን የሚያክል ትልቅ ማዕረግ ስም ይዞ ግን ስራቸው ከስማቸው ከማዕረጋቸው በታች ሆነ ማለት ነው። ባይሰሞኑም እንግዲህ ስልጤነት ሰላምነት ነው የሚል ከፍተኛ የሆነ ንግግር የማይመጥን ነገር ተናግሮ የራሱ የስልጤ ሰዎች የስልጤ የእስልምና ማህበረሰብ ተቃውሞታል ማለት ነው። እንዲህ ያሉ ሰዎች እባካችሁ አደብ ግዙ ማለት እንወዳለን። ሰላም ለእናንተ ይሁን። ሰላም ቆዩ።